ይህ አዋዜ ሰበር ነው። በመላው ዓለም ለምትገኙ አድማጮቻችን አዋዜን ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትዘንጉ። የደወል ምልክቱን ተጫኑ። ሲኤንኤን እንደሚለው የአሜሪካ ቁልፍ የመሳሪያ ክምችት ክፉኛ ተሟጧል። ስለዚህም ኢራን ላይ የሚደረገው ጥቃት ቢቀጥል የበረታ ጫና ሊፈጠር ይችላል። ፕሬዚደንት ትራምፕ ከአርብ ዕለት የካቢኔ ስብሰባቸው በኋላ ለጋዜጠኞች በሰጡት መግለጫ የአሜሪካ ባለሥልጣኖች ከኢራኖች ጋር በንቃት እየተደራደሩ ነው ብለዋል። ሆኖም ጦራቸው እስካሁን የነበረውን የቦምብ ድብደባ ሊቀጥል ወይም መጠኑን ከበድ ሊያደርገው እንደሚችል ተናግረዋል። ኢራን እየተካሄደ ባለው ንግግር ላይ ይበልጥ ቁም ነገረኛ እየሆነች የመጣችም ይመስላል ብለዋል። ለሲኤንኤን ከነገሩት ምንጮች አንዱ እንዳለው ግን የትራምፕ አስተዳደር ከአርብ ከሰዓት ያነሳም የኢራን ጫንቃ ላይ ከስካሁኑ የበለጠም ምን አይነት ምት በማሳረፍ ፍልሚያውን ለማፋፋም እንችላለን በሚለው ላይ በመወያየት ላይ ይገኛል። የሰላጤው ሀገራትም ከትራምፕ አስተዳደር ጋር ባደረጋቸው የቅርብ ጊዜያት ውይይቶች ላይ የሰይፉ ጉዳይ ያዝ እንዲደረግ እያለው ቢያሳስቡም አሜሪካ የጦርነቱን ጥርስ ለማክፋት ከፈለገች ግን ታደርገው ዘንድ የሚያስችሏት ልዩ አቅሞች እንዳሏት እንደሚገነዘቡ አስታውሰዋታል። ይሁንና እያሌ ምንጮች እንደሚሉት በትራምፕ አስተዳደር ውስጥም ሆነም በፔንታጎን ውስጥ ያሉ ቁልፍ ባለሥልጣኖች መካከል አሜሪካ ጦርነቱን ማፈርጠምና ማባባሷም ፕሬዚደንት ዶናልድ ትራምፕ የሚፈልጉትን ውጤት ይሰጣቸዋል ብለው የሚያምኑት ጥቂቶች ብቻ ናቸው። ሲኤንኤን ደረስኩበት እንደሚለው ይህ ያሁኑ ለጊዜው የቆመው የድብደባ ዘመቻ ከመጀመሩ በፊት የኤታማዦር ሹሞች ሊቀመንበር ጄኔራል ቃየልና ሌሎች ወታደራዊ መሪዎች የተራዘመ ጦርነት ውስጥ ከገባን የአሜሪካ የጦር መሣሪያዎች ክምችትን ያጎደዋል ሲሉ ፕሬዚደንት ትራምፕን አስጠንቅቀዋቸው ነበረ። ከዚህ አንጻር የፔንታጎን ዋና ቃል አቀባይ ሾን ፓርኔል ለሲኤንኤን በሰጡት መግለጫ የአሜሪካ ጦር የዓለማችን እጅግ በጣም ኃያሉ ነው፣ ፕሬዚደንቱ በመረጡት ጊዜና ቦታ ላይ መፈጸም ያለበትን ሁሉ ለመፈጸም የሚያስፈልገው ሁሉም ነገር አለው ብለዋል። ይህ በእንዲህ እንዳለ አሜሪካ በእስላማዊት ሪፐብሊክ ኢራን ላይ ጦርነቱን ለመቀጠል ብትመርጥ የመካከለኛው ምስራቅ ጦርነት አድማስ እንደሚሰፋ የኢራን ጦር አስጠነቀቀ። የኢራን ጦር ማስጠንቀቂያውን የሰጠው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ለመነጋገርና በሴናተር ሊንድሴይ ግራሃም የቀብር ሥነ ሥርዓት ላይ ለመገኘት በነገው ዕለት ወደ ዩናይትድ ስቴትስ አሜሪካ ከመብረራቸው በፊት ነው። ኔታንያሁ ለትራምፕ የማሳያቸው የስለላ መረጃ ይዣለሁ ማለታቸው ይታወቃል። የኢራን ጦር ቃል አቀባይ መሐመድ አክረማኒያ ለሀገራቸው ቴሌቪዥን ሲናገሩ አሜሪካኖች በጽዮናውያን ማታለያዎች ድጋሚ ቢሞኙ ወይም በእነሱ መንገድ ቢቀጥሉና ጦርነቱን ለመቀጠል ቢመርጡም በተለይ በአየር ድብደባ ጦርነቱ የሚሸፍነው መልክዓ ምድር ከአሁኑም ይሰፋል ሲሉ ዝተዋል። ኢሳያስ እንግዲህ ከዛሬ ጋር ለሁለተኛ ቀን በሁለቱም ወገኖች ዘንድ የተሰማ የተኩስ ድምፅ የለም። ዓለም ምን ተገኝቶ ነው ሁለት ቀን ያለምንም ተኩስ ያቆሙት? ኢራን ለድርድር ሸብረካለች ወይም ኢራንና አሜሪካ አሁን ባለው ተጨባጭ ሁኔታ በድርድር ውስጥ ነው ያሉት ማለት እንችላለን? መደበኛ ይሄ ማለት ፎርማል ድርድር ማለት ነው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ።
ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ፎርማል እንግዲህ ዋናው እየተነጋገሩ ነው ያሉት እና ንግግሩ ይህንን ጦርነት የአሁኑን ዙር ድብደባ የጫረው በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ኢራን የምትሰነዝረውን ጥቃት በመቃወም ወይም እሱን ለመቀልበስ የተደረገ ነው። ስለዚህ ኢራን ደግሞ በመተላለፊያው ላይ ያላት አቋም ይታወቃል። በሆርሙዝ ሰርጥ መተላለፍ የሚቻለው እኔ በዚህ ለፉ ባልኩበት ጣብቅ ነው። ከዛ ውጪ የኦማንን ዳርቻዎች ታኮም ሆነው ወይ በመሃል ሰንጥቆ ኢራን በዚህ ለፉ ካለችው ውጪ የሚደረግ ትልልፍ ላይ እስላማዊ አብዮታዊ ዘቧ ተኩሶ ይመታል። በዚህ የተነሳ 13 ቀን ያህል የድብደባ ቀጥሎ ነበረ። አሁን እንግዲህ ዛሬ ሁለተኛ ቀኑ ነው። ስለዚህ በመካከላችን እያወራን ነው ያሉት ዶናልድ ትራምፕ ሊሆን የሚችለው ይህ ጦርነት ይህ የአሁኑ ዙር ድብደባም የመጣበት ዋነኛው ምክንያት ይታወቃል። እንግዲህ ተመልሰው ወደ ድብደባ የማይገቡት ወይ አሜሪካ ኢራን የምትለውን ሰምታ በጣም ጥሩ በአማራጭ የለም አንቺ ባልችው መንገድ ይተላለፉ፣ በፍጥነት የሚተላለፉበትን ግን መንገድ ፈልጊ ብላ የሰርጡን የመተላለፊያ ባለቤትነት ለኢራን አምና በመተው፣ አለበለዚያ ደግሞ ኢራን አሜሪካ ከባህር ላይ ከጣለችበት ከበባ ጋር ተዳምሮ የዚህ ያለፈው ድብደባም ህመም በቂ ሆኖ ኢራኖች ኢሶራይት በእኛም በኩል ይለፍ በዛም በኩል ይለፍ ቢያንስ እስከዚህ ምንድነው እንደገና የመግባቢያ ስምምነቱ በሚጠይቀው መሰረት ለሚኖሩት የመጀመሪያ 60 ቀናት ኦልሬዲ 60 አይዶን ነው እንዴት አድርገው ከልሰው እንዴት ብለው እንደሚጀምሩ ሌላ ጉዳይ ነው። እሱ ስምምነት አሁንም በሕይወት አለ ብሎ ማሰብ የሚቻል ከሆነ ስለዚህ እሺ አንነካም ካሉ ነው ይሄ ሊቀር የሚችለው። ኢሳያስ